ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። ይህን ቪዲዮ ሰብስክራይብ ላይክ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ እንግዲህ ዛሬ የታዘብኩትን በታዘብኩት ዙሪያ ነው መናገር የምፈልገው። እሱም በመንድነው ካላችሁ በእነ ሃይሚና በበነ ብሩኬ አንዳንድ ነገሮች እየሰማው ስለሆነ እኔ ደግሞ እስኪ የሚገባኝን በሚገባይ አማርኛ ልንገራችሁ ብዬ ነው የመጣሁት። እሱም ምንድነው ውዶቼ ማሮቼ ፍቅሮቼ አሁን ሃይሚና ብሩኬ አይኖ ካንድ ላይ ናቸው፣ ፍቅር ናቸው፣ ደስ ብሎናል። እኛ የምንፈልገውም እነሱ ካንድ ላይ ሆነው ፍቅር እንዲሆኑ ነው። ገባችሁ? ግን እኔ ያልገባይ ነገር ያልተረዳውት ነገር እዩ ሰው ልካ መረጃ እየሰበሰበሽ ምን እያለች እነሱ ለምንድነው መልስ የማይመልሱት? ለምንድነው ቢዚ ሆነው ያለ? ነገ ወዲያ ትልቅ ችግር ቢፈጠር ማን ነው ኃላፊነት የሚወስደው? ገባችሁ? ለሃይሚም ሆነ ለብሩኬም ሆነ ኃላፊነት የሚወስደው ማን ነው? ምክንያቱም እቺ ልጅ በደንብ አድርጋ እየሰራች ነው። ለምን? ሁለቱን ለማለያየት። ገባችሁ? ሁለቱን ለማለያየት የሚረዳት ሰው አለ። 100% እርግጠኛ ሆና ነው ልጅ እየተናገረች ያለችው። ገባችሁ? ባለ መረጃ መሰረት ነው የሚነግራችሁ። 100% እርግጠኛ ሆና ሪሉና እኔ እሱን አለቀውም ከኔ ጋር አስቀምጠዋለሁ፣ ሃይሚ ሲያምራት ይቀራል እያለች እየዛተች ነው ያለው በውስጥ። ሃይሚና ብሩኬ ግን ስለ እሷ እያወሩ አይደለም። ለምንድነው የዲኤንኤው ነገር ለህፃኑ ለምንድነው ማስመረምሩት? ለምንድነው እነሱ ይሄን ነገር የማይሰሩበት? ለምንድነው ይሄ ነገር እኛ የለንበትም ከዛው ራስሽን ቻይ ለምንድነው የማይሏት? እቺ ልጅ እኮ በደንብ አፍጣቆ እየመጣች ነው። አዩ በተለይ እንዳትንቋት ባይዘወይ በጣም ስማርት ልጅ ናት። ገባችሁ? በደንብ ተጠንቅቃ ነው እየመጣች ያለ። የሚረዳት ሰው አለ። ሃይሚና ብሩኬ ግን በዚህ ነገር ተጠምደዋል። ለምንድን ነው? ምክንያቱም ይሄ ነገር ወዴት እየሄደ እንደሆነ እኔ ግራ እየገባይ ስለሆነ ነው። ገባችሁ? በጣም ግራ እየገባይ ስለሆነ በጣም እኔ ስለገረመኝ ነው። ገባችሁ? ምክንያቱም የሚደረገው ሴራና ስራ በጣም ያስጠላል ያጀማ ማለት ነው። እዩ ለማንም የምትመለስ ልጅ አይደለችም። በደንብ አድርጋ ጠንቅቃ አስባ አልማ ነው እየሄደች አለችው። ገባችሁ? በደንብ አስባ ነው እየሄደች አለችው። ለምንድነው እናንተ ታዲያ እንደምንም ነገር ረስታችሁታል እኮ? እናንተ እኮ ኦሬዲ በቃ ስራችሁን ሁሉ ረስታችሁታል። ለምንድነው እምትንቋት? ለምንድነው እቺ ልጅ በደንብ አድርጋችሁ ማታዳምጧት? እዩ ባይዘወይ በደንብ አድርጋ የምታረገውን ታቃለች። ገባችሁ? የሚረዳትም ሰው አለ። ለምንድነው እንደ ቀልድ የምትይዟት? ለምንድነው ጡንቻዋን እስከምታፈረጥም ድረስ እናንተ ዝም ብላችኋት ያለው? አሁን እናንተ በተለያየ ነገር እንደተጠመዳችሁ አይኖ አቃለው እረዳለሁ። ገባችሁ? ግን የእዩን ጉዳይ ለምንድነው ዝም የምትሏት? እቺ ልጅ ለማንም አትመለስም። ገባችሁ? ስለዚህ አስባችሁ አልማችሁበት ሂዱ። በሁለተኛ ደረጃ ደግሞ ብሩኬ ያንተ ካልሆነ ዲኤንኤ አስመርምርና እኛንም አሳርፈን። ምክንያቱም እቺ ልጅ በደንብ አፈርጥማ ከመጣሽ በጣም እንትኑ አይዲያውና አጀንዳው ይምታታብናል። ምክንያቱም እቺ ልጅ በደንብ አስባበት፣ በደንብ አልማበት፣ በደንብ ተስተካክላ ነው እየመጣች ያለው። እናንተ ደግሞ በጣም ጊዜ እየሰጣችኋት ነው። እዚህ ጋር መታረቅ ምናምን እያላችሁ ጊዜ እየሰጣችኋት ነው። እሷ ጡንቻ አፈርጥማ እንድትመጣ ኦር ሰው እንዲሰማት ሰብስክራይቧ እያደገ ነው። ገባችሁ? ምክንያቱም እያፈረጠመች እየሄደች ነው። እናንተ እስከ መቼ ነው ዝም የምትሉት? መቼ ነው መልስ የምትሰጡት? መቼ ነው ከእናንተ ህይወት የምታስወጧት? ምክንያቱም እኔ በጣም ግራ ስለገባኝ ነው። ገባችሁ? እንደዛ ብዬ ስናገር ደግሞ እውነቱን ስለምነግራችሁ ነው። ምክንያቱም መረጃ ስለደረሰኝ ነው። ሁለቱም ካለያያዋቸው እኔ እዩ ብላችሁ እንዳትጠሩኝ እያለሽ እየዛተሽ ነው። እናንተ እስከ መቼ ነው የማትመልሱት? ለምንድነው ብሩኬም ማትመልሰው? ለምንድነው ለምንድነው ማታስመረምር? ልጅ አንተ ካልሆነ እርግጠኛ ከሆንክ 100% በራስ የምትተማመን ከሆነ ለምንድነው የማትናገረው? ምክንያቱም አንታው ከመታረቅ ከማስታረቅ ከምናምን ላይ ነህ። እቺ ልጅ አፈርጥማ መታ ነገ ወዲያ እንዳታስለቅስህ። ስለዚህ በደንብ አድርጋችሁ እሰቡበት ያጀማ ማለት ነው።
ይህን ነገር እንደ ቀልድ አትዩት። በሁለተኛ ደረጃ ደግሞ እሷ በደንብ አስባበት አለማበት ተዘጋጅታበት እየመጣች ነው። እናንተ ግን ተኝታችኋል። እኛው ልንገር ብሩኬ የሃይሚ ነገር ስለሚያሳስበን ነው ቪዲዮ የምንሰራው። የሃይሚ ነገር እኔ ትናንትና ቪዲዮ ያልሰራውላችሁ መረጃ እየሰባሰብኩ ነበር። ገባችሁ? ምክንያቱም ልሰራ ብዬ ከነሱ ጋር ሳወራ ሰዓት የለብኝ እና ይሄ ነገር እንዴት እያያችሁት ነው? ለምንድነው ዝም የምትሉት? ለምንድነው መልስ ማሰጧት? መልሱን ለምንድነው ዲኤንኤ አምጪውና ህፃኗን እናስመርምራት ለምን አትላትም? እቺ ልጅ በየጊዜው ቤት ተከራይታለች እንግዲህ አዲስ አበባ አሁን በቅርብ ልትመጣ ነው። እንዴት ልታረጉ ነው? የሃይሚን ነገር እንዴት ልታረግ ነው? እንዴት አስበህበት ነው? እንዴት አልመህበት ነው? ምክንያቱም እውነቱን እናውራ ከተባለ እቺ ልጅ አፈርጥማ ከመጣች በኋላ ዋጋ ትከፍላለህ ብሩኬ። ስለዚህ አሁኑ ጀምረህ እዩ የምትባለው ልጅ አስጠንቅቃት። ከህይወታችሁ ምጅልጥ ብላ እንድትወጣ ኖ አርፈሽ ተቀመጭ፣ ካልሆነ ግን ብለህ አስፈራራት። አለቀ ደቀቀ። እቺ ልጅ የምታረገው ሴራና ስራ ተንኮል በተሞላበት ነው። እሷ ብቻ አይደለችም፣ የሚረዷት የመዳም ቅመሞች አሉ። ለምን ሃይሚን ለመጣል ገባችሁ? ሃይሚ እንድትወድቅ ብዙ ታጥቀው የተነሱ ሰዎች አሉ። ገባችሁ? ከሌ ማለት አልፈልግም፣ የከሌ ደጋፊ ማለት አልፈልግም። ብዙ ሃይሚ እንድትወድቅ ብሩኬና ሃይሚ እንዲለያዩ የሚሰሩ ልጆች አሉ። ይህን ነገር እንደ ቀልድ እንዳታዩት። ገባችሁ? ስለዚህ የእዩም ጉዳይ በደንብ አድርጋችሁ ሰቡበት። ጭንቅላታችሁ ማለት በሰፊው ለምታስቡ ሰዎች ይገባችኋል ብዬ አስባለሁ። ገባችሁ? በሁለተኛ ደረጃ ደግሞ ፍፄ በደንብ ይረዳታል፣ መረጃ ይሰጣታል፣ ማስረጃ ይሰጣታል። ከምን ቤት እንዳሉ እዩ ታውቃለች። የና ሃይሚን ቤት ያሉበትን ያችኛዋን ትንሿን ቤት ታውቃለች ውዶቼ። ገባችሁ? እዩ በደንብ አድርጋ እያፈረጠመች ነው። ስለዚህ ይህን ነገር በደንብ ሊታሰብበት ይገባል። የት እየሄደ ነው? ወዴት እየሄደ ነው? ምን እየመጣ ነው የሚለውን ነገር በደንብ አድርጋችሁ እሰቡበት። ምክንያቱም ነገ ወዲያ ሃይሚ ስታለቅስ አናይም የምትሉ ልጆች ይህን ቪዲዮ ሼር አድርጋችሁ አድርሱላቸው። ገባችሁ? በተለይ እንድታደርሱልኝ የምፈልገው ብሩኬ አሁን በጣም በቃ ፍቅር እየተጫወተ ነው። እዛ ላይ እየተጠነሰሰበት ያለውን እያወቀ አይደለም። እሱ ከዚህ ጋር ነው ተጠምዶ ያለው። ከዛ ላይ ደግሞ በደንብ አጎልብታ እየመጣች ነው ወይዘሮ እዩ ማለት ነው። ስለዚህ ይሄ ነገር በደንብ ሊታሰብበት ይገባል። ያጀማ እንደ ቀልድ አትዩት። እዩ ባይዘወይ የምታረጋትን ነገር እያንዳንዷን ነገር ጠንቅቃ ታውቃለች። እንደዚሁ እንዳታያት። ስማርት ናት። አሁንም ደግሜ ልንገራችሁ እዩ የምትባለው ሰው በጣም ስማርት ናት። የሚረዷት ደግሞ አሉ። ስለዚህ ይህን ነገር በደንብ አስባችሁበት እየሄዳችሁ ከሆነ ኦኬ ችግር የለም። ግን እየሄዳችሁበት አይደለም። ገባችሁ? ይህ ነገር በደንብ መሰላት አለበት። ምክንያቱም የሃይሚ ጉዳይና የብሩኬ ጉዳይ ያሳስበናል። እኛ ከአንድ ላይ እንዲሆኑ እንፈልጋለን። ህይወታቸውን እንዲኖሩ እንፈልጋለን። በጣም እንወዳቸዋለን፣ በጣም እናደንቃቸዋለን የምትሉ ሰዎች ይህን ቪዲዮ ሼር አድርጉላቸው። ምክንያቱም እዩ አጎልብታ መታ ነገ ወዲያ የሰው መሳቂያ ሳንሆን በፊት እኛ አስቀድመን እናስጠንቅቃቸው። ምክንያቱም መረጃ ያለ ከኛ ጋር ነው። እኛ እየሰማን ነው፣ እያየን ነው። ብዙ መረጃ ደርሶኛል። እዩ ምን አይነት ወጥመድ አጥምዳ እንደመጣሽ ማለት ነው። በሁለተኛ ደረጃ ደግሞ እዩ ለሃይሚ የሆነች ሴት ልካለች። እሷን ሃይሚን የምትሰልልላት የት እንደምትወጣ የት እንደምትገባ ምን እንደምታረግ ከምን የት ኑራ የት እንደምትመጣ በደንብ አድርጋ ሰው አስቀምጣለች። ስለዚህ ይሄ ነገር በደንብ መታሰብ አለበት ውዶቼ። በጣም እናንተ ዘንግታችሁታል። አሁን ፍቅር እየተጫወታችሁ ዘንግታችኋል። የተደገሰላችሁን ነገር እወቁ። እኔ አስቀድሜ ነው የምነግራችሁ። እውነቱን እንቅጩን እንናገራለን። ገባችሁ? መስማት ካለ መስማት ማንሳት መጣል የናንተ ፋንታ ነው። ነገ ወዲያ እንዳታለቅሱ ግን አስቀድመን እንነግራችኋለን። ምክንያቱም ከትናንትና ጀምሮ እኔ እሱ መረጃ እየሰበሰብኩ ነበር። በደንብ አድርጋ እዩ ተናስታለች። ስለዚህ ይህን ቪዲዮ ሼር አድርጋ